ትወጃቸዋለሽ አውቃለሁ። በቃ ትወጃቸዋለሽ። ገነት በቃ አውሪ እሺ። በቃ አትወዷቸውም አላልኩኝም። ትወዳቸዋለሽ። ልታወሪ የገባሽውን አውሪ። ስለማደረግ እኔ የሄድኩበት መንገድ እስክሎር እያረኩ ሳልፍ እኔ ከዚህ በፊት ሌሎቹ ብሎክ አድርገውኛል። ሰላም ነች ብሎክ ያላረገችኝ እስክሎር መግባት አልቻልኩም። ሌሎቹ ጋር አስገቡኝም አስወጥተውኛል። ገና ከታች ስሜን ሲያዩት ነው ያስወጡኝ። እቺ መጣች ደግሞ በስመገነት መጣች ብለው ነው ያስወጡኝ። ሌሎቹ ብሎክ አድርገውኛል። ትላንትና እስክሎር እያረኩ ሳልፍ ምች ልጅ ምንም ጥፋት የለባትም። የወጣችሁ በቃ እንደ ድራማውም ከሆነ እኔ ድራማ ብዬ ማምን ሰው ነኝ። እንደ ድራማውም ከሆነ በቃ ማረፍ ፈልጋለሁኝ፣ መሄድ ፈልጋለሁኝ፣ ራሴን ማየት ፈልጋለሁ። አንተ ደግሞ ጥፋትህንና ልማትህን ተመልከት፣ ራስህን ተመልከትበት ብላ ነው የወጣችሁ። ምንም አይነት ጥፋት እዚህ ድራማ ውስጥ በአጠቃላይ ሃይሚ ድራማ ውስጥ ስትሳተፍ ይሄ ድራማ ከሆነ እየሰሩ ያሉት ድራማ ውስጥ ስትሳተፍ ምንም አይነት በዚህ ድራማ እኮ ልንገርሽ የገባውበት መንገድ ልንገርሽ። ሳልፍ አጋጣሚ እሷ ለብቻ ሆና በጣም የሚያስጠላ ለጆሮ የሚቀፍ እያለቀስኩ ነበር ሳዳምጣት የነበር ስድብ ታስገባችን ብለን እኔና ዓለም ተነጋግረን ገባን። እኔ ነኝ ዓለምን እንደው ዓለም እሸት 3 4 ስትገቢ ዛቤ ስትናገሪያቸው ነበር። ነይ እንግባ እስቲ እርጂ ነይ እንሞክር እነዚህ ልጆች ከሰሙን ብዬ እኔ ነኝ ዓለም እሸትን በውስጥ አናግሪያት አብረን ተያይዘን የገባ ነው። ስለናንተ አጀንዳ አይደለም። ይሄው የማመልከው እግዚአብሔር ይፍረድብኝ። ሁለት ዩዘር እና ገነትን አሁን ቅድም ገነትን ሰምቻታለሁ። ምን አለች? በቀደም እንግሊዘኛ ምናምን ስለተባለ እኛን እንድንሰደብ ነው የገባን። ይሄው እግዚአብሔር ልጆች አሉ፣ ባለትዳር ልጆች አሉ፣ በጣም ወዳቸው ልጆች። እግዚአብሔር ይመስክርብኝ። ሁለታችሁን ለማሰደብ ምንም አእምሮ ውስጥ የሌለ ነገር ነው እያወራችሁ ያላችሁት። የራሴ መብቴ ነው። በገባሁበት ሰዓት ገባሁ። ምንም እናንተ የሚያገባችሁ ነገር በፈለኩበት ሰዓት ገባሁ። ምንድነው የሰጡኝ መልስ? እነሱ ዩዘር እና ገነትን ሂጂና አስቆሚልኝ አሉኝ። እናንተ ጋር አልገባም፣ ገብቼም አላውቅም፣ አልገባሁም። በቃ እኔ ከነሱ ጋር ግንኙነት የለኝም። እዛ ቦታም ለሁለት ለሶስት ሰው ብላችሁ ለምንድነው ልጅቷን ምንም ያላጠፋችሁ ልጅ ለምንድነው የምትሰድቧት እንዴ? ለቆ ይሄ እንድታውቁ ነው የፈለኩት። ይሄንን ካምሮሽ አውጭ ገነት። እኔ አንቺን ለማሰደብ አልገባም። እኔ ምንም አላረግሽኝም። ያረግሽኝ ነገር የለም። በግር ገነት ቦታ ስጪ አላውራ እንዳትወጪ ግን ሰምቼሻለሁኝ። እኔ ብትይ ችግር የለም፣ ብትሰድብኝም ችግር የለም። እኔ የገባሹ ለማሰደብ እነሱ ስላሉ አይቆምም። እነሱ ስላሉ የሚጀምር ነገር የለም። ስድብ ስንሳደብ ሰምታችሁ እንደሆነ አላቅም፣ ግን እናንተ ጋር አንድ ነገር መናገር አንቺንም ጠቅልዬ ዩዘር ስትይ ስለሰማው ነው። ትንሽ ነው የምናገረው፣ ብዙ አልናገርም። የፈለጋችሁትን ማለት ትችላላችሁ። ፐርሰንሊ እኔን አታውቁኝም፣ እኔ እናንተን አላቅም። ግን ሰው የራሱን አመለካከት የራሱን አስተሳሰብ የመስጠት መብት አለው። ይሄ ፕላትፎርም ስለሆነ ሙሉ መብቴ ነው። መሀይምም ልሁን የተማርኩም ልሁን አሮጊትም ልሁን ትንሽም ልሁን ይሄ የእናንተ ጉዳይና እናንተ ጉዳይ አይደለም። በአጠቃላይ ልክ የሆነ በአጋጣሚ ኢቭን ወደ እናንተ ቤት ሳልፍ የምትሉትን ሁሉ ሰማለሁ። በጣም በቃ ይሄ ከትልቅ ሰው ወይም ደግሞ አንድ ነፍስ ካወቀ ሰው የማይጠበቅ ነው። እኔም በግል አታውቁኝም። እኔን አታክ ማድረግ አይነት ነው የሰማሁት ከናንተ። ብታረጉም ችግር የለም፣ ከዚህ በኋላ አርጉም። ወደ ራሴ አልመጣም። የኔ ጉዳይ ነው፣ ችግር የለም። ኧረ እኔ ሁለተኛ አልመጣም። እንዲህ አይነት ነገር ካለ እኔ ሁለተኛ ማለት አሰሚኝም። ይሄ የኔ ጉዳይ አይደለም፣ የራስሽ ነው። አንድ ነገር አዳምጪ። ስለ ልጆቹ ስመጣ ግን የኔ ጉዳይ ችግር የለም። ማናት ምንድና ማን ነገር ስትሉ ሰምቻለሁ። ችግር የለም። ማንነቴን እኔና እኔ ያውቀዋለሁ። ወደ ዋና ጉዳይ ግን ስመጣ ወደ ልጆቹ እኔ ሁለቱን ልጆች ለአንቺ መንገር አይጠበቅብኝም እንደምወዳቸው እንደምጠላቸው፣ ወይም እሱ እንደምወደው እንደምጠላው። እኔ የራሴ መውደድ አለኝ። እኔ የራሴ ቦታ አለኝ። ያ ለእኔ ነው እንጂ ይሄ የማስመሰል የድራማ ምናምን አይዶን ኬር አያገባኝም። ማን ያቀኛል ብያለሁ ብዙ ጊዜ። ግን ያየሁትን ነገር ነው የምናገረው። እዛ ቤት ምንገባ ሰዎች ያየነውን ነው የምንናገረው። እከሌ ብለን አይደለም። በምናየው ነገር ጥሩ ያልሆነ ነገር አለ። ስለዛ ጥሩ ስላልሆነ ነገር ነው እኔ ድራማ እየሰራው ራሴን እየዋሸው ማውራት አልችልበትም። ያየሁትንና ከእድሜ ከኤክስፒሪየንሴ ነው የምናገረው። ያንን ደግሞ ግማሹ መደበቅ ይችላል። ልክ እናንተ እንዳላችሁ በውስጥ የሚደበቅ ነገር አለ። በውስጥ እኔ እንደዛ አይደለሁም። በቃ ተናግሬያለሁ። ፊት ለፊት ነው የምናገረው። ያ ነገር እናንተን ለማስቀየም አይደለም፣ ልጆቹን ለማስቀየም አይደለም። መማር ካለባቸው ይማራሉ፣ መማር ከሌለባቸው ይጥሉታል። እዚህ ሁለት ልጆች አብረው እንዲሄዱ፣ አብረው እንዲያድጉ፣ አብረው እንዲዋደዱ፣ እንዳይለያዩ፣ ክፉን ጥለው ጥሩን ይዘው እንዲሄዱ ነው። ሁለት ልጆች ኖሮሽ እኮ አንተ ጥሩ ነህ አንተ መጥፎ ነህ እያልሽ አይደለም የምትዩ። ሁለቱንም እኩል ነው። ግን የምናየው ነገር ትክክል አይደለም ነው።
በምናየው ነገር ነው የምንናገረው። አንቺ የምናየው ነገር እኮ ጥሩ እንዳልሆነ ልብሽም ስትናገር የሆነ ሰዓት ሰምቻለሁ። ግን ውስጥሽ ያሹ ነገር አለ። እኔ ደግሞ ዩዘር ነኝ አሊዝም። ገባሽ? የኔና አንቺ ልዩነት ያ ነው። እሱን ስለሚጠሉት ምን ስላደረገኝ የት ስለማቀው ለምን አንድ ጎረምሳ ትንሽዬ ልጅ ምን አድርገኝ ብዬ ጠላዋለሁ? እሷንስ ወደ ላይ የማደርገው ግን ትክክለኛ ነገር ስለማይ ነው የምናገረው። ያንን ትክክለኛ ነገር አንቺን ለማስደሰት፣ ገኒን ለማስደሰት፣ ማዕዚን ለማስደሰት ብዬ አይደለም። የራሴ የተሰማኝን ነገር እናገራለሁ። ያ ነገር ጥሩ ላይሆን ይችላል ሰው ጋር ሲደርስ፣ ይቅርታ። ግን ያንን ነገር ተናግሬ ባላልፍ ይቆጨኛል። ከምቆጭ ግን ተናግሬ ማለፉ ለእኔ ትልቅ ሳቲስፋክሽን ይሰጠኛል። ምክንያቱም ነገ ሀፕን ቢያደርግ ተናግሬ ነበረ፣ በቃ አልሆነም የምትዩ ነገር አለ። እስከ ዛሬ እኮ ስንናገር የነበረው ነገር የትናንቱ ነገር እንዳይፈጠር ነበር። እኔም አንቺም በየቦታና በየግሩፕ ሆነ ስንሰዳደብ ስንጮህ የነበረው አይደል እንዴ? ግን ያንን ነገር ቢይዙትና ቢያስተካክሉት ነው መንገዱ ይቃና ነበር። ድራማም ይሁን ህይወትም ይሁን። ወደ ዋናው ጉዳይ ስመጣ እነዚህ ድንጋዮች ስማቸውን መጥራት ስም የላቸው ድንጋዮች አሁንም ወደፊትም እኔ አያስቆሙኝም። መቆም ካለብኝ እንደሱ አዘውኝ፣ ያውም አንድ ድንጋይ አዞኝ አይደለም የምቆመው። እኔ አልተሳደብኩም። እኔ የስድብ ሰው አይደለሁም። እያየሁኝ የምናገረውን ነገር ነው። እነሱ እኮ ማንነት ምንነት ሳያውቁ እየተነሱ ይሳደቡ። ለምን 10 ያዘቀዝቁትም ፎቶዋል። የኔንም እልክላቸዋለሁ ራሱ አልተዋቸው። እነሱ ያቁሙና እኛ እናቆማለን። ማን ስለሆኑ መሀይሞች ሀ ሲባሉ ይሄ ሀ አይደለም ለነው ብለው የሚያነቡ ሰዎች እኮ ናቸው። ብዙ ጊዜ ያውቃሉ። እኔ ጋር ያሉ ሰዎች ራሱ እኮ ያውቁኛል። እኔን በጣም ዊዘር ለእኔም እንትን ስጭኝ። ማነጋገር የምፈልገው ዩዘር እያናገርኩ ነው። ገኒ እነዚህን ልጆች እንዴት ነው ገብተሽ ልታስማሚና ይሄ ጥሩ ነው ይሄ መጥፎ ነው? አያውቁትም። ለነሱ ለአንድ 3 ለ4 መሀይም ብዬ እኔ ኢነርጂን ጨርሳለሁ እንዴ? አልጨርስም። አይስደው አንቺ እኮ ዊዘርን እኮ መጥተው ዛሬ ገኒ ልንገርሽ፣ ዊዘርን ያልሽው እኮ ትናንትና አላቃቸውን ስትይ ነበር። አላቃቸውን ስትይ ነበር። ችግር የለም። እኔ መዋሸት አልችልም። ያልኩት አላቃቸውን ስትይ ነበር እኮ። ካልዋሸሽ ተናገሪያ። አስመሳዩ ስለሆናችሁ እኮ ነው እናንተ እኔ ማፋጥጣችሁ። እንደፈለግሽ ታልጉሚ፣ እንደፈለግሽ ታልጉሚ። ዩዘር አናለ ገኒዬ እኛም እኮ አናቃትም። እሷ ማታቀም ዊዘርን ማነጋገር ትላለች። ስለሚያስመስሉ እኮ ነው እዚህ ሌላ ይላሉ፣ እዛ ሌላ ይላሉ። ሳይነስ ደግሞ ለእውነት ነው የምሞተው። ልንገርሽ እናንተ ለምን ዝም አትይም? ገነት አንቺ እኮ ተወጃችኋለች። ሰሚን አላልሽም እኮ አላልንሽም። አስመሳይ ምንም ብለሻል እኮ አላውቅሽም ብለሻል። ለምን የምታነጋግሪኝ? አላውቃቸውም ብለሻል። እዛ ሄደሽ አብሬ ነበርኩኝ። እንዴት አደረጉኝ? አይደለም። እሺ ዩዘር ነገር ልንገርሽ። አንቺ ተናገሪ። አላውቃቸውም ብለዋል። ገኒ አንዴ እንዴ አንቺ መልስላታለሁ። እኔ ዩዘር ትጨርስና መልስላታለሁ። ለምን እንዳልኩ መልሳለሁ። ቁጭ ብለሽ እኔ ብዙ ነገር ሰማለሁ። ባይ ዘ ዌይ ይወጣል። አንቺ ቁጭ ብለሽ እናንተ ላይፍ ላይ ብሩክ ውሽማዬ ነው እያለች ስትል እኮ ዝም ብለሽ ታዳምጪ ነበረ። ቀልድም ቢሆን እዚህ ጋር የምርም ቢሆን ሲነገር እንደ ቁም ነገር ተወስዶ ብዙ ነገር እንደሚደረግበት ታውቂያለሽ። አንቺ ትልቅ ሰውም ነሽ፣ ብዙ ነገር ታውቂያለሽ። ስንቀልድ እንቀልድ ይሆናል። በእንደዚህ አይነት ነገር ግን የመጣ ነገር ታውቂያለሽ ሴንሲቲቭ እንደሆነ። ኖ እንደዚህ አይነት ቀልድ ጥሩ አይደለም ብለሽ ማስቆም አልነበረብሽም እንደ ትልቅ ሰው። ምክንያቱም ይሄ ነገር ብዙ ነገር እንደሚያመጣ ታውቂያለሽ። እንዴት እንደሚሳደቡ እኛን ይሳደቡ፣ ችግር የለም። የምናወራበት እነዚህ 2 ልጆች ኢሿቸው እንዲስተካከል ነው። እኔ ማንም እንትን አይለኝም፣ እሱ ሽማዬ ነው አይባልም። ለነሱ ከራከራለው እየተባለ እነሱን የሚያለያይ ነገር እየተነገረ ይሄ ነውር አይደለም። እንደ ትልቅ ሰውስ እንዳደገ ሰውስ ጭንቅላት እንዳለው ትክክል ነው። ፕላትፎርም ነው። አንቺ ተይ ገነት፣ አንቺ ተይ ዩዘር አንባባልም። የፈለገንም ማለት እንችላለን። ግን በንጹህ አእምሮ በንጹህ ልብ ሲመጣና እንደ ይሄ ነገር እኮ ቁም ነገር ነው ብለን ነው የምንጣለው አይደል እንዴ? ስለዚህ ቁም ነገር ከሆነ በእንደዚህ አይነት ቀልድ ሲመጣ ኧረ ይሄ ነገር ኔጌቲቭ ቦታ ይሄዳል ተው መባባል ነው እንጂ እሷን ልጅቱን ጭንቅላቷን የሚነካ ነገር ምን ታመጣለች? ከፈለጉ ይለያዩ እየተባለ ይሄ ነገር ጥሩ ነው? አንቺና እኔ የተጣላ ነው ሁለቱ አንድ ላይ ጥሩ እንዲሆኑ አይደለም? ንገሪኝ። ይሄን ነገር ቁጭ ብላይ ስታዳምጪ ነው እኛ እንደ ትልቅ ሰው አለብን። ሰው ያዳምጠናል። ነገ ብዙ ጊዜ እኔ ራሴ
እህቴን ነው የምወክለው። ግን ውሽማ ነው ምናምን የምትለው ማን ነው? ዛህራ ነው የምትዩ። ዛህራ በመሰረቱ ሁልጊዜ መቀለድ ነው ስራዋ። ግን ተብላ ነው ውሽማ ነሽ ተብላ ነው እሷ እነሱን እየነገረች ያለው ብላ ነው። ከአንዴ ሁለቴ ሶስቴ ሰምቻታለሁ። ስቶፕ ብላ ነው እኔን የሰደበችኝ። እሱን እንዳትነኪ ብላ ነው፣ እሱን እንዳትናገሪ ብላ ነው የሰደበችኝ። ለዛ ነው አንቺ ሞተሽ ሄድሽው። እንዳትናገሪ እሱን አንቺ እሱን እየጨፈጨፍሽ ነው ብላ ነው እኔን የሰደበችው። ግን በመሰረቱ ሁለቱንም እንደምትወጂ እኮ አውቃለሁኝ። አንቺ ራስሽ ትክክለኛ ሰው እንደሆንሽ አውቃለሁ እኔ አንድ ቀን ያንቺን ስም ጠርቼ አላውቅም። ሁለታችሁ ስሚ ልንገርሽ፣ አዳምጪኝ። እሷን እንደምታዳምጪ አዳምጪኝ። ይኸውልሽ አንቺ ስታለቅሽ አውቅሻለሁ። አይሆንም እሷ ስትነካም ባሽን እንደምታፈሽ በደንብ አውቃለሁ። ነገር ግን እዛ ትናንትና ሄደሽ ያልሽው ነገር እሷ ስለምትወደው በጣም ነው የምትወደው። ሃይሚ ትወደዋለች፣ አታስነኩ። እነሱ እንደሚሰድቧት ታውቂ የለ እንዴ? ወደደሽ እሷ ስለምትወደዋለች ትሙት እያሉ እየሰማሽ ለምንድን ነው እሷ ተወደዋለች ብለሽ የምትዩ? ሁለቱም ይዋደዳሉ ለምን አላልሽም? ብያለሁ። ለምን የሷን መውደድ ብቻ ታወሪያለሽ? ይሄ ነው ያስቀየመኝ። ሁለተኛ ነገር ደግሞ ብላለች፣ ሰምቼዋለሁ። እሺ ቆይ ዝም በይ ልንገርሽ። ከዛ ደግሞ ምን አልሽ? ገኒና ዊዘርን ካላስቆመሽ ውጪ ሲሉሽ፣ አይ ገኒና ዊዘር እነሱ ትክክለኛ ወሬ ነው የሚያወሩት፣ እንዲለያዩ እኮ አይፈልጉም። እሱ ስለሚያጠፋ ነው እሱን የሚያስቀድሙት፣ ሴት አታምጣ ነው ብለው የሚሉት ብለሽ ለምን አላልሽም? እውነት ትክክለኛ እኛ ኢትዮጵያዊ አይደለንም? ስለደገፍን ኢትዮጵያዊ አይደለንም ወይ? ልንገርሽ፣ እናንተ ብሩኩን ስለምትደግፉ ኢትዮጵያዊ ናችሁ። እኛ ደግሞ አንድ ሴት ተበደለች ለምን ሴቶች ይበድሏታል ብለን ስላልን ሌላ ጊዜ ጋነን